የፕሪሚየር ሊግ ወቅታዊ መረጃዎች ዳሰሳ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ አርሰናል እና ሌሎችንም የተመለከቱ መረጃዎች። ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ዳሰሳዎቹ እየደረሰ ይገኛል። አሁንም የእንግሊዝ ፕሪሚየር ሊግን እና ሌሎችም የአውሮፓ ሊጎችን እንዲሁም የእግር ኳስን የተመለከቱ መረጃዎችን ወደ እናንተ ልናስቃኛችሁ መጥተናል። በመረጃችንም አርሰናልን፣ ማንቸስተር ዩናይትድን፣ ሊቨርፑል እና ሌሎች የአውሮፓና የፕሪሚየር ሊጉ ክለቦችን የተመለከቱ እንዲሁም አሰልጣኞችን የተመለከቱ መረጃዎችን እንዳስሳለን። አብሮነታችሁ አይለየን። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም አትርሱ። የእንግሊዝ ፕሪሚየር ሊግ በዓለም ዋንጫ ማጣሪያ ምክንያት ተቋርጦ ነው የቆየው። ክለቦችም በዚህ ጨዋታ ምክንያት እረፍት ላይ ይገኛሉ። ወደ ፕሪሚየር ሊጉ የሚመለሱት የፊታችን ቅዳሜ ይሆናል። ከእረፍት የሚመለሰው ማንቸስተር ዩናይትድን በአሰልጣኝ ሩበን አሞሪም እየተመራ ወደፊት በሊጉ ያለውን ዕጣ ፈንታ የሚያሳይበትን ጨዋታ ነው የሚያደርገው። ቡድኑ ያለውን እድል የሚወስንበትን 4 ወሳኝ ጨዋታዎች ያደርጋል። ዩናይትድ ከእረፍት በፊት ሰንደርላንድን 2-0 በማሸነፍ በብሬንትፎርድ ባጋጠመው ከባድ ሽንፈት ሳቢያ በአሞሪም ላይ ተጭኖ የነበረውን ግፊት ማቅለል ችሎም ነበር። ይህ ድል የአሞሪምን ቡድን ወደ 10ኛ ደረጃ ላይ ቢያሳድገውም አሰልጣኙ ወደ ክለቡ ከተቀላቀለ ካለፈው ዓመት ዳር ወር በኋላ ካደረጋቸው 34 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው ግን 10 ጨዋታዎችን ብቻ መሆኑ አሁንም አሰልጣኙ ከጫና እንዳልተላቀቀ አመላካች ነው። የክለቡ አክሲዮን ተጋሪ ሰር ጂም ራትክሊፍ ለአሞሪም ድጋፍ ቢሰጡም ቡድኑ ባለፈው የውድድር ዓመት ካገኘው 15ኛ ደረጃ በተሻለ ከፍ የማድረግ ኃላፊነት ግን አሁንም አለበት። ዩናይትድ እስካሁን ተከታታይ 2 የሊግ ድሎችን ማስመዝገብ አለመቻሉም ለአሰልጣኙ ሌላ የራስ ምታት ሆኗል። ማንቸስተር ዩናይትድ የፊታችን እሁድ አንፊልድ ላይ ከጠንካራዎቹ ሊቨርፑል ጋር በሚያደርገው ጨዋታ ፈተናውን ሲጀምር ብራይተን በሜዳው ኖቲንጋም ፎረስትን እና ቶተንሃምን ደግሞ ከሜዳው ውጪ በማግኘት የሚያደርጋቸው ጨዋታዎች በሊጉ ወደፊት ለመስፈንጠር ወሳኝ ሆነው ተገኝተዋል። እነዚህ ጨዋታዎች ክለቡን በሊጉ ወደፊት ለመግፋት ትልቅ እድል ቢሆኑም ባለፉት 2 የውድድር ዓመታት በተመሳሳይ ሽንፈት እንደገጠመው ግን የማንቸስተር ታሪክ ያሳያል። ውድ ተመልካቾች አሁን ደግሞ ከማንቸስተር ዩናይትድ መረጃችን ወደ ሊቨርፑል እናልፋለን። የሊቨርፑሉ ጋክፖ የሰጠውን አስተያየት ነው በስፋት የምናየው። ከአዲሶቹ የክለባችን ፈራሚዎች ጋር በየቀኑ በጥሩ መልክ እየተላመድን ነው። ለሁሉም ዋንጫዎች መፎካከር የሚችል ምርጥ ስብስብ አለን ሲል ኔዘርላንዳዊው የሊቨርፑል የፊት መስመር ተጫዋች ኮዲ ጋክፖ ተናግሯል። የአምናው የፕሪሚየር ሊጉ ሻምፒዮን ሊቨርፑል ጥሩ የሚባል የውድድር ዓመት ጅማሬን በ5 ሳምንታት ውስጥ ቢያደርግም ባለፉት 2 የሊጉ ተከታታይ ጨዋታዎች ግን ሽንፈት ገጥሞታል። በተመሳሳይ በቻምፒየንስ ሊግም በጋላታሳራይ መሸነፉ አይዘነጋም። ሊቨርፑል ባለፉት ጥቂት ሳምንታት በጥሩ መልኩ ላለመጓዙ በርካታ ምክንያቶች ቢነሱም በተለይም በርካታ ሚሊዮን ፓውንዶች ወጪ ተደርጎባቸው አንፊልድ የደረሱት ከዋክብቶች በፍጥነት ከቡድኑ ጋር አለመዋሃድ እንደ ሀሳብ ሲነሳ ነበር። ከቡድኑ ወቅታዊ ሁኔታ ጋር በተያያዘ አስተያየቱን የሰጠው የ26 ዓመቱ የፊት መስመር ተጫዋች ኮዲ ጋክፖም በክረምቱ ሉዊስ ዲያዝ፣ አርኖልድ፣ ዳርዊን ኑኔዝ፣ ጆሬል ኳንሳህ እና እንዲሁም ሃርቬ ኤሊየት የመሳሰሉ ተጫዋቾች ማጣታችን የሚፈጥረው ነገር እንዳለ መታወቅ አለበት ብለዋል። ነገር ግን በአሁኑ ወቅት በየቀኑ ከአዲሶቹ ፈራሚዎች ጋር በሚገባ እየተላመድን ነው። በቻምፒየንስ ሊጉ ደግሞ ካምናው በተሻለ መጓዝ እንዲሁም የፕሪሚየር ሊጉን ዋንጫ በድጋሚ ማሸነፍ እንፈልጋለን። ስብስባችን ሁሉንም ዋንጫዎች የማሸነፍ አቅም የያዘ ነው ሲል ሀሳቡን ገልጿል። በተያዘ የውድድር ዓመት ውስጥ ወጥ የሆነ ብቃት እያሳየ አይደለም እየተባለ የሚገኘው ኮዲ ጋክፖ በሁሉም ውድድሮች ባደረጋቸው 10 ጨዋታዎች 4 የግብ ተሳትፎችን ማድረግ ችሏል። 20 ጊዜ ያህል የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳት የቻለውና በዚህ ዓመት የሊጉን ዋንጫ ለማሸነፍ ከተገመቱ ክለቦች መካከል አንዱ የሆነው የመርሲሳይዱ ክለብ ሊቨርፑልም እንደ አውሮፓውያን አቆጣጠር በ1982-83 እንዲሁም በ1983-84 የውድድር ዘመን በተከታታይ ሊጉ ዋንጫን ማሸነፍ እንደቻለ ታሪክ ያሳያል። የዘንድሮንም ዋንጫ የሚያሸንፍ ከሆነ ይህንን ታሪክ የመድገም እድል ይኖረዋል። ቀጥሎ ደግሞ የምናየው የተቀያሪ ተጫዋቾችን የተመለከተውን መረጃ ይሆናል። በአውሮፓ የሚገኙ ትልልቅ ክለቦች የተጫዋቾችን ጫና ለመቀነስ በአንድ ጨዋታ የተቀያሪ ተጫዋቾችን ብዛት አሁን ካለው 5 ተጫዋች ወደ 6 ተጫዋች ከፍ በማድረግ የሚያስችል ውይይት አድርገዋል። የአውሮፓ እግር ኳስ ክለቦች ባለፈው ሳምንት በጣሊያን ሮም ባደረጉት ጠቅላላ ጉባኤ ከተጫዋቾቹ ቅያሪ ጋር በተገናኘ መምከራቸው ታውቋል። ክለቦች በአሁኑ ወቅት በአንድ ጨዋታ ከሚጠቀሙት 25 ተጫዋቾች ስብስብ
ወደ 28 ከፍ ማድረግና የሚቀየሩ ተጫዋቾችን ወደ 6 ከፍ ለማድረግ በሚል መደበኛ ያልሆነ የግል ውይይት ማድረጋቸውን የተሰማው ከፕሪሚየር ሊጉ ማንቸስተር ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል እና ኖቲንግሃም ፎረስት ሮም ውስጥ በተደረገ ውይይት ከተሳታፊዎቹ መካከል መሆናቸው ተመልክቷል። ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፒኤፍኤ ጋር ቅርበት ያላቸው ምንጮች እንደገለጹት 28 ተጫዋቾች ያሉት የቡድን ስብስብ ቢሆን ተጫዋቾችን ሊጠቅም እንደሚችል ተመላክቷል። ውድ ተመልካቾች ፉትቦል ማዕድ በወቅታዊ መረጃዎች ወደ እናንተ እየደረሰ ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ ይህንን ፕሮግራማችንን ለሌሎች እንድታጋሩ በድጋሚ እንጠይቃለን። አብሮነታቸው አይለየን። ቀጥሎ በመረጃችን የምናገኘው በፕሪሚየር ሊጉ ታሪክ ቀዳሚዎቹ አሰልጣኞች እነማን ናቸው የሚለውን ነው። በእንግሊዝ ፕሪሚየር ሊግ በአሁኑ ወቅት ረጅም ጊዜን በማሰልጠን ፔፕ ጋርዲዮላ እና ዴቪድ ሞይስ ቀዳሚ መሆናቸው ታውቋል። በዘመናዊ እግር ኳስ በአሁኑ ወቅት በወጣትነት አሰልጣኝ ሆኖ ፈተናዎችን መቋቋም ከመቼውም ጊዜ በላይ ከባድ እየሆነ መጥቷል። ይህም አንዱ ምክንያት ክለቦች ፈጣን ውጤት ማምጣት እንዳለባቸው መረዳታቸውና ለአሰልጣኞች በአንድ ክለብ መቆየቱን አስጨናቂ ያደረጉ ሌሎች ጉዳዮች መኖራቸው ነው። ታዲያ ጫና በበዛበት የእንግሊዝ ፕሪሚየር ሊግ በአሁኑ ወቅት እንደ ማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እና የኤቨርተኑ ዴቪድ ሞይስን ያህል በእንግሊዝ የቆየ አሰልጣኝ አልተገኘም። በእንግሊዝ ፕሪሚየር ሊግ ታሪክ ውድድሩ ሀ ብሎ ከጀመረ እንደ አውሮፓውያን አቆጣጠር ከ1992-93 ጀምሮ በርካታ አሰልጣኞችም በስኬትም በውድቀትም አሳልፈዋል። በእንግሊዝ ፕሪሚየር ሊግ ታሪክ ውድድሩ እንደ አዲስ ሀ ብሎ ከተጀመረበት 1992-93 የውድድር ዓመት ጀምሮ በርካታ አሰልጣኞች በስኬትም በውድቀትም አሳልፈዋል። ከነዚህም መካከል በግንባር ቀደምትነት የሚጠቀሱት የቀድሞ የአርሰናል አለቃ አርሰን ቬንገር ናቸው። ፈረንሳዊ አሰልጣኝ የእንግሊዝ እግር ኳስን በመቀየር ብዙ ስኬቶችን ያመጡ ሲሆን ለአውሮፓውያን አቆጣጠር ከ1996 እስከ 2018 ባሉት ዓመታት ከመድፈኞቹ ጋር 21 ዓመታትን ከ8 ወራት አሳልፈዋል። ሁለተኛ ደረጃ ላይ የሚገኙት ደግሞ ታዋቂው አሰልጣኝ እና አንጋፋው የማንቸስተር ዩናይትዱ ፈርጥ ሰር አሌክስ ፈርጉሰን ሲሆኑ በፕሪሚየር ሊጉ 20 ዓመት ከ11 ወራት በማንቸስተር ዩናይትድ ቤት አሳልፈዋል። እንደ አውሮፓውያን አቆጣጠር ከ1992 በፊት ቅድመ የፕሪሚየር ሊግ ጊዜን ብናካተት ስኮትላንዳዊ አሰልጣኝ አንደኛ የሆኑ ነበር። በሶስተኛ ደረጃ ላይ የሚገኙት ዴቪድ ሞይስ ሲሆኑ ከ2002 እስከ 2013 መካከል ኤቨርተንን ለ11 ዓመታት ከ3 ወር ማስተዳደር ችለው ነበር። የ62 ዓመቱ አዛውንት አሁን የቶፊቶቹ ስራ አስኪያጅ ሆነው ተመልሰዋል። ነገር ግን በዚህ ሰዓት በስራቸው ያን ያህል ረጅም ጊዜ ሊቆዩ ይችላሉ ተብሎ አይጠበቅም። ፔፕ ጋርዲዮላ በአውሮፓውያኑ ከ2016 ጀምሮ ማንቸስተር ሲቲ ለ9 ዓመታት ከ3 ወራት በማስተዳደር አራተኛ ደረጃን ይዟል። በቅርቡ 250ኛ የፕሪሚየር ሊግ ድላቸውን ያከበሩት የፔፕ ጋርዲዮላ 6 ጊዜ ሊጉን አሸንፈዋል። የጋርዲዮላ የአሁን ኮንትራት እስከ 2027 የሚቆይ ሲሆን ከተራዘመ ወደ 3ኛ ደረጃ ሊመጡ ይችላሉ። 5ኛ ደረጃ ላይ የተቀመጡት ደግሞ የቀድሞው የሊቨርፑል አለቃ የርገን ክሎፕ ናቸው። ጀርመናዊ አሰልጣኝ እንደ አውሮፓውያን አቆጣጠር በ2015 እና እስከ 2024 በነበራቸው 8 ዓመት ከ8 ወራትን በአንፊልድ አሳልፈዋል። ውድ ተመልካቾች በወቅታዊ የፕሪሚየር ሊጉና የሌሎች የእግር ኳስ ጉዳዮች ዳሰሳችን በመጨረሻ የምናነሳው የአውሮፓ ሊጎች ሲቋረጡ ሰዎች ለምንድነው ድብርት ውስጥ የሚወድቁት የሚለውን ይሆናል። የአውሮፓ ሊጎች በሀገራት ጨዋታ ምክንያት ሲቋረጥ በርካታ የእግር ኳስ ቤተሰቦች በከባድ የድብርት ስሜት ውስጥ እንደሚገቡ ጥናቶች ይጠቁማሉ። የስነ አእምሮ ባለሙያ የሆኑት የማንቸስተር ተወላጁ ዶክተር ጄፈርሰን ሩኒ በጉዳዩ ዙሪያ ጥናት አካሄደው ተከታዩን ብለዋል። የአውሮፓ ሊጎች ሲቋረጡ አብዛኛዎቹ ንዴት፣ የትኩረት ማጣትና የባዶነት ስሜት ያጋጥማቸዋል ብለዋል። የመከፋት ስሜት የሚወዱትን ሰው በሞት የማጣት ያህል አድርገው እንደሚቆጥሩትም ነው ያነሱት። አንዳንዶቹ ከአእምሮ ጤና ችግር ጋር ተያይዞ ሆስፒታል የገቡ አሉም ሲሉ ሐኪሙ አመልክተዋል። እግር ኳስ በዓለም ላይ ተወዳጁ ስፖርት ቢሆንም በዚህ ደረጃ ራስን መጉዳት ግን አስፈላጊ አይደለም ይላሉ ዶክተር ጄፈርሰን። እግር ኳስን አንድ ላይ ሆኖ መመልከት ማህበረሰባዊ ትስስርን ይፈጥራል። ብዙዎች ከኳሱ በኋላ ውይይት ያደርጋሉ። ባለፈው ዓመት በተሰራ ጥናት መሰረት በዩኬ የሚገኙ ደጋፊዎች ከሀገራትና ከእንግሊዝ ፕሪሚየር ሊግ ጨዋታዎች የትኛውን ትመርጣላችሁ ሲባሉ ከ198% የሚሆኑት ፕሪሚየር ሊጉን እንመርጣለን፣ የሀገራት ጨዋታ ሲኖር በጣም ይደብረናል፣ ቀኑ አይገፋልንም ብለዋል። የአውሮፓ ዋንጫና የዓለም ዋንጫ ሲመጣ ግን ትኩረት አድርገን እንመለከታለን ሲሉ ሀሳባቸውን መግለጻቸውን ዶክተር ጄፈርሰን ተናግረዋል። በየሳምንቱ የእግር ኳስ ጨዋታዎችን ስንመለከት ሲምፖታክቲክ የተባለ የነርቭ ሲስተም ይነቃቃል። ኳስ ሲኖር በሰዎች ፊት የደስታ ስሜት ይነበባል። በዘርፉ ላይ ጥናት ያደረጉ ግለሰቦች እንደሚገልጹት እግር ኳስን ለማይረዱ ኳስ መመልከት ጊዜ ማጥፋት አድርገው ለሚወስዱ ሰዎች ጸልዩላቸው፣ ኳስን ለሚወዱ ደግሞ አድናቆትን ስጧቸው በማለት ሐኪሙ አመልክተዋል።
ለማንኛውም ከሀገራት ጨዋታ በኋላ ታላላቅ የአውሮፓ ሊግ ጨዋታዎች በዚህ ሳምንት ተመልሰዋል። እናንተም ቡድናችሁ እንዲያሸንፍ እየተመኘን መልካም ጊዜ ከእግር ኳስ ጋር እንላችኋለን። ወደ ተመልካቾች ፉትቦል ማዕድ ወደ እናንተ የደረሰበት የእግር ኳስ አጫጭር መረጃው ይሄን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ ቆዩ። ፕሮግራሞቻችንን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን አሳዩን። ሰላም።